ሰላም የተወደዳችሁ እንደምን አላችሁ? ይህ የ10ኛ ክፍል ሂስትሪ ዩኒት 4 ሶሳይቲ ኤንድ ፖለቲክስ ኢን ዘ ኤጅ ኦፍ ወርልድ ዋርስ ፍሮም 1914 አፕ ቱ 1945 የሚለው ዩኒታችን ነው። በዚህ ቪዲዮ የዩኒቱን አራተኛ ክፍል እናያለን። የዛሬው ቶፒካችን እንግዲህ the rise of fascism in Italy, Nazism in Germany and militarism in Japan የሚል ቶፒክ ይሆናል ማለት ነው። በዘርሰ ጉዳይ የተመማር ለተወሰኑ ደቂቃዎች አብረን እንቆያለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። አብራችሁ ቆዩ። መልካም ቆይታ። ስለዚህ እንግዲህ እዚህ ቶፒካችን ላይ እንደምናየው ፋሺዝም ለኢጣሊ ነው፣ ናሲዝም ደግሞ ለጀርመኒ እንዲሁም ሚሊታሪዝም ደግሞ ለጃፓን ማለት ነው። ሶ እንዴት ነው ይሄ ነገር የተነሳው? እንዴት ራይዝ አደረገ የሚለውን ነገር ስናይ የመጀመሪያው ፋሺዝም and Nazism through though ideologically similar, emerging in Italy and Germany respectively during the interwar periods and turned out to be the main causes of the Second World War. ፋሺዝም የሚለው ለኢጣሊ ነው፣ ናዚዝም የሚለው ደግሞ ለጀርመን ነው። በአይዲዮሎጂ ወይም በአስተሳሰብ ተመሳሳይ ናቸው። ኦኬ፣ ጣሊያን ውስጥ ያለው ፋሺዝም እና ጀርመን ውስጥ ያለው ናሲዝም ስማቸው ይለያይ እንጂ አይዲዮሎጂካሊ ወይም በሐሳብ ደረጃ they are similar. ኦኬ፣ ይሄ ነገር የነበረው መቼ ነው ካልን ወይም መቼ ነው ኢመርጅ ያደረገው? during the interwar period. ኢንተርዋር ፔሪድ ማለት በመጀመሪያ ዓለም ጦርነት እና በሁለተኛ ዓለም ጦርነት መካከል ላይ የተፈጠረ አይዲዮሎጂ ነው ማለት ነው። እናም የፋሺዝም እና ናሲዝም የሚባለው አይዲዮሎጂ ለሁለተኛ ዓለም ጦርነት እንደ ኮዝ እንደ መነሻ ኮዝ ሊሆን ችሏል ማለት ነው። A fascist state was established in Italy in 1922. ፋሲስት የሚባል ስቴት ወይም መንግስት እንግዲህ በኢጣሊ በ1922 ተመስርቷል ማለት ነው። ናዚስ came into power in Germany in 1933. ናዚዝ የሚለው ደግሞ በ1933 ነው ጀርመን ውስጥ የተመሰረተው ማለት ነው። ቤንቶ ሙሶሊኒ had formed his fascist party in 1990. ኦኬ፣ እንግዲህ ፋሺስት ኢጣሊ ወይም ፋሺዝም የሚባለው ስቴት በ1922 ስታብሊሽ ይደረግ እንጂ አይዲያው ወይም ፎርም የተደረገው በቤንቶ ሙሶሊኒ በ1919 ነው። ያ ማለት የመጀመሪያ ዓለም ጦርነት እንዳበቃ ማለት ነው። ናዚ was terms associated with the members of the National Socialist German Worker Party of Adolf Hitler. ናዚ የሚለው ደግሞ ከየት ነው የመጣው ካልን ናሽናል ሶሻሊስት ጀርመን ወርከር ፓርቲ የሚባል አለ። ይህ ፓርቲ የሚመራው በአዶልፍ ሂትለር ነው፣ በአዶልፍ ሂትለር። ስለዚህ ፓርቲው ማን ነው ስሙ? ናሽናል ሶሻሊስት ጀርመን ወርከርስ ፓርቲ የሚል ነበረ። ይሄ ነው ወደ ናዚዝም የተቀየረው ማለት ነው። ኦኬ፣ Italy had joined the First World War from 1914 up to 18 with a hope and ambitions of having a plenty after the war for its poor peasants and workers. እንግዲህ እዚህ ጋር ጣሊያን የመጀመሪያውን የዓለም ጦርነት ስትቀላቀል በሙሉ ተስፋና ምኞት ነበረ። ይህ ተስፋዋና ምኞቷ ምንድን ነው? በርካታ ፑር ፔዛንቶች እንዲሁም አንኤምፕሎይድ ወርከሮች አሏት። ኦኬ፣ ሰው ለነዚህ ሰዎች ጥሩ የሚባል ነገር እንዲያገኙ በብዙ ተስፋ በሙሉ ምኞት ነበረ ማለት ነው የመጀመሪያውን የዓለም ጦርነት ጆይን አድርጋ ስትፋለም የነበረችው ማለት ነው። However, the war rendered Italy's great illusion, disappointment and unemployment. ነገር ግን ምንም እንኳ ጣሊያን በጥሩ ተስፋና ምኞት ወደ ጦርነቱ ብትገባም መጨረሻ ላይ ያጋጠማት ግን ሬንደርድ የሆነ ወይም የርግማን የሆነ እጅግ በጣም መጥፎ የሆነ የተሳሳተ እምነት ነበረ። ከዛ በተጨማሪ ቅሬታን ያስከተለ ወይም ደግሞ ደስ የሚያይልና የሚያበሳጭ ነገር ወይም ውጤት ሊያመጣ ያልቻለ፣ ከዛ በተጨማሪ ደግሞ አንኤምፕሎይመንት ወይም ስራ የሚያጡ ሰዎች የበዙበት ሁኔታዎች ተፈጥረው ነበር ማለት ነው ከጦርነቱ በኋላ። ስለዚህ ጦርነቱ ላይ ያሰበ የገባችውና ከጦርነቱ በኋላ ያለው ነገር እጅግ በጣም ተቃራኒ የሆነና ያልተመጣጠነ ወይም ያልተጠበቀ ነገር ነው የሆነባት ለጣሊያን ማለት ነው። The peace settlements of the 1990 better known as the Treaty of Versailles to turn out the satisfactory to Italy. የመጀመሪያ የዓለም ጦርነት እንዳበቃ እንግዲህ
ፒስ ሳትልመንት ወይም የሰላም ስምምነት ተደርጎ ነበረ በ1919 ማለት ነው። እንግዲህ ጦርነቱ ከ1914 እስከ 1918 ከተካሄደ በኋላ በ1919 ትሪቲ ኦፍ ቨርሳይለስ ወይም የሰላም ስምምነት የሚባል ነገር ነበረ። ይህ ጣሊያንን ሊያረካት አልቻለም። ዲስ ቫክተሪ ቱ ኢታሊ ነው የሚለው። ኦኬ ጣሊያንን ብቻ አይደለም ጀርመንንም ወይም የተሸነፉ ሀገሮችን ሊያረካ አልቻለም ይህ ስምምነት። ምክንያቱም ለባለ ድሎች የሚሆን ስምምነት ነው። ድል ላጡት ግን እጅግ በጣም ጨቋኝ የሚባል የሰላም ስምምነት ነበር ተካሂዶ የነበረ። ምክንያቱም የመሳሪያ ቅነሳ እንዲያደርጉ፣ ብዙ ግዛቶችን እንዲያጡ ምናምን ነገር ነበር የሆነበት ማለት ነው። በዚህ ምክንያት ጣሊያን ዲስፋክቶሪ ነበረች በዚህ ስምምነት ወይም አልረካችም ነበረ ማለት ነው። The defeat of the Germany in the First World War had witnessed important developments such as the Treaty of Versailles, the continuation of the age-old rivalry between the France and the German, the emerging of the first communist state in Russia, the economic depression in 1930s. እዚህ ጋር ምን ለማለት ተፈልጎ መሰላችሁ? በመጀመሪያ ዓለም ጦርነት እንግዲህ ጀርመን ተሸንፋለች። the defeat of Germany in the First World War had witnessed important developments. የጀርመን በመጀመሪያ ዓለም ጦርነት መሸነፍ ምን ነገሮችን አስከትሏል? አንደኛ the Treaty of Versailles የቨርሳይልስ ስምምነት እንዲካሄድ ተደርጓል። ጀርመን ባትሸነፍ ኖሮ ይህ ስምምነት ባልነበረ። ምክንያቱም ሙሉ በሙሉ የጀርመን ዓላማ ዩሮፕን ተቆጣጥራ የራሷ ማድረግ አይነት ነበረ ወይም ግዛቷን ማስፋፋት ነበረ የጀርመን ዓላማ። ስለዚህ ጀርመን መሸነፏ የቨርሳይል ስምምነት እንዲኖር አድርጓል። ከዛ በተጨማሪ the continuation of age old rivalry between the France and Germany በፈረንሳይና በጀርመን ለረጅም ዓመታት የቆየ ሪቫላሪ እንዲኖር ሆኗል። ሪቫላሪ ማለት ይሄ ምንድነው የሚባለው? ፍክክር ወይም የሆነ ነገር ለማግኘት መፈካከር። ኦኬ ከዛ በተጨማሪ ደግሞ the emergency of the first communist state in Russia ሲል አሁንም ጀርመን በመጀመሪያ ዓለም ጦርነት መሸነፏ ራሽያ ውስጥ ኮሚኒስት ስቴት እንዲመሰረት አድርጓል ማለት ነው። ስለ ራሽያ ኮሚኒስት ስቴት አይተናል። ያ ማለት the outbreak of the Russian revolution የሚል ማለት ነው። ወይም the October 1917 revolution ምናምን የሚል ነገር ከዚህ ቀደም አይተናል። እሱ ነገር እንዲመሰረት ሆኗል። ከዛ በተጨማሪ the economic depression in 1930s ወይም the world wide economic crisis የሚባለው ነገር ሊመሰረት ችሏል ማለት ነው፣ ወይም ሊፈጠር ችሏል። The development were directly or indirectly responsible for the rise of the fascism in Italy and Nazism in Germany. እንግዲህ ይህ ዴቨሎፕመንት ወይም እዚህ ላይ የተፈጠረው የተዘረዘሩት ነገሮች ለምሳሌ the Treaty of Versailles ሊሆን ይችላል፣ the continuation of age rivalry between the France and Germany, the emergency of first communist state in Russia and the economic depression in 1930s የሚሉት ነገሮች ዴቨሎፕ ያደረጉ አይዘር ዳይሬክትሊ ሊሆን ይችላል ኦር ኢንዳይሬክትሊ ሊሆን ይችላል ኃላፊነቱን የሚወስዱት ወይም ለነዚህ ነገሮች መፈጠር እንደ ምክንያት የሚቆጠሩት ጀርመን ውስጥ የተፈጠረው ናዚዝም እና ጣሊያን ውስጥ የተፈጠረው ፋሲዝም የሚባለው ስርዓት እንደሆነ ይነግረናል። ፋሲዝም and Nazism in turn were primarily responsible for the commencement of the Second World War in 1939. ስለዚህ ፋሲዝም የሚባለው የኢጣሊ ስርዓትና ናዚዝም የሚባለው የጀርመን ስርዓት በ1939 ለሚጀምረው የሁለተኛው የዓለም ጦርነት እንደ ዋና ምክንያት እንደ ዋና ምክንያት ተደርገው ይቆጠራሉ ማለት ነው። ወይም በአጭሩ እዚህ ጋር ጠቅለል ስናደርገው የሁለተኛው የዓለም ጦርነት በ1939 የጀመረው በፋሲዝም እና በናሲዝም ሪስፖንሲቢሊቲ ወይም ኃላፊነት ነው ማለት ነው። ወይም በእነሱ ስራ ምክንያት ነው ማለት ነው ለሁለተኛው የዓለም ጦርነት ሊዳረግ የቻሉት ማለት ነው። ኦኬ ስለዚህ የሁለተኛው የዓለም ጦርነት እንዴት የተጀመረው ከተባለ የፋሲዝም እና የናሲዝም ስርዓት ነው ወደ ሁለተኛው የዓለም ጦርነት ያስገባቸው ማለት ነው። እዚህ ጋር ኮመንስመንት ማለት የሚጀምርበት ቀን ማለት ነው፣ ወይም የጀመረው ማለት ነው። ስለዚህ የሁለተኛው የዓለም ጦርነት በ1939 ነው የጀመረው። በምን ምክንያት ነው የጀመረው? በፋሲዝም እና በናሲዝም ነው ማለት ነው።
እዚህ የምታዩቸው ሁለቱ ሰዎች እንግዲህ እዚህ ላይ ይሄ ትልቁ ከዚህ ፊት ለፊት የምታዩት አዶልፍ ሂትለር ነው። በወዲህ በኩል ያለው ደግሞ ቤንቶ ሙሶሊኒ ኦፍ ኢታሊ ነው። የኛው የጀርመኑ ነው ማለት ነው። ኦኬ ሂትለር ኤንድ ሙሶሊኒ ናቸው እዚህ የምታዩቸው። አዶልፍ ሂትለር ኤንድ ቤንቶ ሙሶሊኒ were the two most prominent fascist dictator rising to power in the decades after the World War the First። እንግዲህ የመጀመሪያ ዓለም ጦርነት ካለቀ በኋላ ጣሊያን ላይና ጀርመን ላይ የተፈጠሩ ሁለት ዲክታተር ወይም በዓለማችን ላይ እንግዲህ the prominent fascist dictator የሚባሉት ሁለቱ መሪዎች ናቸው። አዶልፍ ሂትለር ኤንድ ቤንቶ ሙሶሊኒ። በዓለማችን ላይ እንደነዚህ አይነት ሁለት ሰዎች የሚሆን ዲክታተር ተፈጥሮ ያቅም ወይም ፈላጭ ቆራጭ የሆነ መሪ ተፈጥሮ ያቅም ማለት ነው በዓለማችን ወይም በዓለም ታሪክ። ማናማን? ቤንቶ ሙሶሊኒ ኤንድ አዶልፍ ሂትለር ኦፍ ጀርመን። Fascism is a far-right authoritarian political ideology that emerges in the early 20th century and rose to prominence after the World War I in several nations, notably Italy, Germany, and Japan. ፋሲዝም የሚለው እንግዲህ ለኢታሊ ብቻ አይደለም። አውቶሪታሪያን ፖለቲካል አይዲዮሎጂ ነው ያለው። ኢመርጅ ያደረገው በ20ኛው መቶ ክፍለ ዘመን አካባቢ ነው። በዋናነት ከመጀመሪያ ዓለም ጦርነት በኋላ ነው ይህ አይነት ስርዓት የተመሰረተው። ስፔሻሊ ኢጣሊ ላይ፣ ጀርመኒ ላይ እና ጃፓን ላይ ነው ማለት ነው ፋሲዝም የሚባለው ነገር የተፈጠረው ማለት ነው። ፋሲዝም ስንል እንግዲህ አንድ የፖለቲካ ሊደር አለ ዴን የሱ ፍላጎት ብቻ እንዲሟላ በቃ የማያደርገው ነገር የለም። የማያደርገው ነገር ማለት ምንም የማይደረግ ወንጀል የማይደረግ ተግባር የለም ማለት ነው። ለምሳሌ አዶልፍ ሂትለር የሚፈልገውን ነገር ለማሳካት ሲል ያላደረገው ወንጀል የለም ወይም ያልሰራው ወንጀል የለም ማለት ነው። በተመሳሳይ አዶልፍ ሂትለርም ልክ እንደዛው ማለት ነው። ቤንቶ ሙሶሊኒም ልክ እንደዛው ማለት ነው። Fascists believe that liberal democracy is the absolute and regard the complete mobilization of society under the totalitarian one-party state led by the dictator as necessary to prepare the nation for armed conflict and respond effectively to the economic difficulties. ፋሲዝም እንዴት ነው believe የሚያደርገው? ኦኬ እንዴት ነው የሚያምነው? እንግዲህ አንድ ፓርቲ ብቻ ነው እንዲኖር የሚፈቅደው የፋሺስት አሰራር ዋን ፓርቲ ስቴት ብቻ ነው እንዲኖር የሚያደርገው ወይም ቶታሊታሪያን የሚባል ዋን ፓርቲ ሲስተም ወይም ዋን ፓርቲ ስቴት። ያ ማለት ነው የፓርቲው መሪ ለምሳሌ አዶልፍ ሂትለር ነው ብንል ወይም ቤንቶ ሙሶሊኒ ነው ብንል ከዚህ ሰውዬ ከሚያስተዳድረው ፓርቲ ውጭ ሌላ ፓርቲ ሊፈጠር አይገባም። ቶታሊታሪያን ነው ስንል ደግሞ ሙሉ ስልጣኑን በሙሉ አጠቃሎ የያዘው አንድ ሰው ነው። እያንዳንዱ ኮንዲሽን እያንዳንዱ ነገር የሚመለከተው መሪው ነው። ሌሎች አካሎች በስቴቷ ወይም በሀገሪቱ ጉዳይ ምንም አይነት ነገር አያገባቸውም። ኦኬ አትሊስት ለምሳሌ ሞናርኪ የሚባለውን ወይም ኪንግ ወይም ከነገስታት ጋር የተገናኘውን እንኳን ብናወዳደር የነገስታት ከንጉሰ ነገስቱ ስር ሌሎች ነገስታት አሉ። ከዛ መኳንንቱ ምናምን የሚባሉ ስር ተዋረዳሉ። እዚህ ጋር ግን እንደዛ የሚባል ነገር የለም። ኤቭሪቲንግ የሚቆጣጠረው አንዱ መሪው ነው ማለት ነው። ኦኬ ከዛ በተጨማሪ ምንድነው እያደረጉ ያሉት? በዋን ፓርቲ ስቴት እና በአንድ ዲክታተር የሚመራ ሀገር መስርተው የኢኮኖሚክ ዲፊካልቲውን ማቃለል ወይም ምላሽ መስጠት ነው የሚፈልጉት። ኦኬ ስለዚህ ምን ይላል? as necessary to prepare the nation for armed conflict አንደኛ አገሯን ለሚመጣባት ኤኒ ኮንፍሊክት ምላሽ ለመስጠት ወይም ፕሪፔር ለማድረግ ወይም ለማዘጋጀት ያለመ ይሆናል። ሁለተኛ ደግሞ respond effectively to the economic difficulty ወይም በኢኮኖሚ ምክንያት ለሚመጡ ችግሮች ወይም የኢኮኖሚ ችግርን ምላሽ ለመስጠት ስፔሻሊ ኢፌክቲቭሊ ምላሽ ለመስጠት ያለመ ነው ማለት ነው የፋሺስት እምነት። ስለዚህ ጠቅለል ስናደርገው ፋሺስት ምንድን ብሎ ያምናል እንላለን? አንደኛ ቶታሊታሪያን የሆነ ዋን ፓርቲ ስቴት ያስፈልጋል። ያም የሚመራው በአንድ ዲክታተር መሪ ነው። እሱም አገልግሎቱ ምንድነው? አንደኛ የሚመጡብን
ወይም የሚመጡትን እያንዳንዱ ችግሮች በአርሚ ወይም በጦር ለመመከት እንዲሁም ደግሞ የኢኮኖሚክ ዲፊካልቲ ወይም ክራይሲስ ቢመጣም እሱን ኢፌክቲቭሊ ሪስፖንድ ማድረግ ይቻላል ብሎ ያምናል ማለት ነው ፋሺዝም። Fascist regimes are often preoccupied with a community decline, humiliations or victimhood, and by compensatory cults of the unity, energy, and purity. Claiming and nationalistic and racist ideologies and practice, such as the Holocaust in Nazi Germany እያለ ይቀጥላል። እዚህ ጋር ያለው ጽሁፍ እንዴት እንደተጻፈ አላውቅም ራሱ በጣም ዲፊካልት በሚባል ፎኔቲክስ ነው የጻፉት ማለት ነው። እዚህ ላይ ያሉት ማስታወሻዎች ነገሮች ማለት ነው። ኤኒዌይስ እዚህ ላይ የተነገረው ነገር በአጠቃላይ የሚዋራው ነገር ስለምንድን ነው? ፋሺዝም ምንድን ነው? የፋሺስት አይዲዮሎጂ ምንድን ነው? ወይም የፋሺስት ብሊቭ ወይም እምነት ምንድን ነው? ፋሺስት እንዴት ነው የተቋቋመው ምናምን የሚሉ ሀሳቦች ናቸው እዚህ ውስጥ የተቀመጡበት። በዋናነት እዚህ ውስጥ ያለው ሳጥን ውስጥ ያለውን አረፍተ ነገር ወይም ማስታወሻ ጠቅለል ስናደርገው ፋሺዝም የሚባለው ጣሊያን ብቻ እንዳልሆነ ጣሊያን፣ ጀርመን እና ጃፓንን እንደሚያጠቃልል በፋሺስት እምነት ደግሞ ቶታሊታሪያን የሆነ ዋን ፓርቲ ሲስተም እንዳለ ያም ሊድ የሚደረገው በዲክታተር በሆነ መሪ እንደሆነ እሱም አስፈላጊነቱ ደግሞ ሀገሪቱን የተለያዩ ኮንፍሊክቶች ቢመጡ እነሱን ለመመከት ወይም አርምድ የሆነ ኮንፍሊክት ለመፍጠር ነው። ባጭሩ ኮንፍሊክት ለመፍጠር ነው እንደዚህ አይነት ስቴት የሚያገለግለው ማለት ነው። ከዛ በተጨማሪ ደግሞ የኢኮኖሚክ ዲፊካልቲውን በቀላሉ ሪስፖንድ ለማድረግ ያገለግላል አይነት ነው እዚህ ውስጥ የተቀመጠው አረፍተ ነገር ማለት ነው። ግን እንደምታዩት ፎንቱን እያያችሁት ነው በምን አይነት ፎንት እንደተጻፈ ማለት ነው እዚህ ጋር። ኤኒዌይስ ቀስ ብላችሁ ለመረዳት ሞክሩ። እዚህ ጋር ደግሞ ያለው ዲያግራም የሚያመላክተው ፋሺዝም ማለት ምን ማለት ነው ወይም ፋሺዝም ምን ነገሮችን ያጠቃልላል። እዚህ ጋር የተዘረዘሩ ነገሮች አሉ፣ በርካታ ነገሮች ማለት ነው ሊስት የተደረጉ። የመጀመሪያው ፋሺዝም ማለት ስትሮንግ የሆነ ሚሊታሪ አለው። ኦኬ፣ ስትሮንግ ሚሊታሪ አለው ማለት የፈለገውን ነገር ማድረግ ይችላል። ከፈለገ የዓለም ጦርነት ማስነሳት፣ ከፈለገ አንዱን ሀገር መውረር፣ ከፈለገ የማያደርገው ነገር የለውም ስትሮንግ አርሚ ስላለው። ከዛ ኤክስትሪም ናሽናሊዝም ወይም ከልክ ያለፈ ብሔርተኝነት አለበት ማለት ነው ፋሺዝም። ያ ማለት የእሱ ብሔር እጅግ በጣም ከፍተኛ እንደሆነ ወይም ታላቅ እንደሆነ አድርጎ ብሊቭ የሚያደርግ ስፔሻሊ የጀርመን እና የጣሊያን ናሽናሊዝም ብታው በዓለማችን ላይ እንደ ጀርመን አይነት ዘር ያለው ህዝብ የለም ብሎ ያምናል። ለምሳሌ አዶልፍ ሂትለር፣ በተመሳሳይ ቤንቶ ሞሶሎኒም ልክ እንደዛው ማለት ነው። ስለዚህ ኤክስትሪም ናሽናሊዝም አለ። ሌላው ሩልድ ባይ ዲክታተር፣ የሚመራው በዲክታተር ወይም ፈላጭ ቆራጭ በሆነ መሪ ነው። ነግሬያቸዋለሁ። አዶልፍ ሂትለር እና ቤንቶ ሞሶሎኒ the most dictator leader in the world የሚባሉ ናቸው ማለት ነው። and next government controls of media፣ ሚዲያዎች በሙሉ የመንግስት ናቸው ወይም መንግስት ነው ኮንትሮል ያደረጋቸው። የህዝብ የሚባል ሚዲያ የለም። የት ላይ? ፋሺዝም ላይ ማለት ነው። ሌላው ደግሞ ብላይንድ ሎያሊቲ ቱ the leader፣ ያ ማለት ልክ በጭፍኑ መሪውን ማመን። ኦኬ፣ ወይም በጭፍናችን የምናምነው መሪ የለም ጀስት እሱ ምንም አያደርግም ጥሩ ሰው ነው ምናምን እያል የምናምነው አይነት ሊደር ልክ እሱ ካራክተር አለው ማለት ነው ፋሺዝም ላይ። ሌላው ሰክሬት ፖሊሲ የሚባል አለ። ኤንድ ኔክስት ስቴት ኮንትሮልስ ኦፍ ዘ ኢኮኖሚ፣ ኢኮኖሚውን ልክ እንደ ሚዲያው ስቴቱ ነው ኮንትሮል ያደረገው ወይም መንግስት ነው ኮንትሮል ያደረገው ማለት ነው። ሌላው ደግሞ ዩዝ ኦፍ ፊር ኤንድ ቫዮለንስ፣ ፍራቻ ወይም ይሄ ቫዮለንስ ማለት ምንድን ነው መሰላችሁ? መገፋት፣ መድሎ ምናምን ሳምቲንግ ላይ ታት እነዚህ ነገሮችን ያጠቃለለ ነው ማለት ነው ፋሺዝም የሚባለው። ሶ ፋሺዝም ላይ ስታዩ እዚህ ጋር እንዳለ ምንም አይነት ፖዚቲቭ ነገር የለውም፣ እንዳለ በአሉታዊ ነገሮች የታጠረ ነው ማለት ነው ፋሺዝም የምንለው ስርዓት። ሶ እነዚህ የተጠቃለሉት እዚህ ላይ የተዘረዘሩት ነገሮች በሙሉ ካራክተሪስቲክስ ኦፍ ፋሺዝም ናቸው ማለት ነው። ሌላው ኮዝ ፎር the rise of fascism in Italy፣ ጣሊያን ውስጥ ፋሺዝም እንዴት ሊነሳ ቻለ? ኮዙ ምንድን ነው ወይም ምክንያቱ ምንድን ነው? እዚህ ጋር የተወሰኑ ምክንያቶች ተዘርዝረዋል። የመጀመሪያው ምክንያት ትሪቲ ኦፍ ቨርሳይልስ ነው ወይም የቨርሳይልስ ስምምነት ነው። ቀጥሎ
ሶሾ ኢኮኖሚክ ኮንዲሽን ኦፍ ኢታሊ ነው። ከዛ ቀጥሎ ፎልስ አስፒሬሽንስ ኦፍ ኢታሊያን ነው ማለት ነው። ስለዚህ እነዚህ የተዘረዘሩት ኦልሞስት ወደ 3 የሚደርሱ ኮዞች ጣሊያን ውስጥ ፋሺዝም የሚባል ስቴት ወይም ስርዓት እንዲመሰረት እንደ ምክንያት ሆነዋል። የመጀመሪያው እንግዲህ ዘ ትሪቲ ኦፍ ቨርሳይልስ peace treaty had disappointed the Italians since it could not obtain any share in the German overseas territories which the other allied power had secured. እንግዲህ የቨርሳይልስ ስምምነት ከመጀመሪያ ዓለም ጦርነት በኋላ የተካሄደ ፒስ ትሪቲ ነው ወይም የሰላም ስምምነት ነው። ግን ይሄ የሰላም ስምምነት ጣሊያንን ያበሳጨና ደስ ያላሰኘ ስምምነት ነው። Since it could not obtain any share in the German overseas territory አሁን ከጀርመን ጋር ምንም አይነት ሼር የሚያደርጉት ምን የለም፣ ቴሪቶሪ የለም። with the other allied power had secured ሌሎቹ ግን የድል የቀናቸው በአንደኛ የዓለም ጦርነት ድል የቀናቸው አካላት ወይም ሀገሮች ግን ራሳቸውን ሰኪውርድ አድርገዋል። ጀርመን እና ጣሊያን ግን ራሳቸውን ሰኪውር ሊያደርጉበት የሚችሉት ነገር የለም። ስፔሻሊ ጀርመን እና ጣሊ ሼር የሚያደርጉት ቴሪቶሪም የለም። ኦኬ Italy had joined the Allies after the Secret Treaties of London of 1950 እንግዲህ ጣሊያን አላይድ ፓወሩን ጆይን ያደረገችው በ1915 ነው። በ1915 ማለት ለንደን ውስጥ ወይም ብሪቴን ውስጥ ከተካሄደው ሰክሬት ትሪቲ ወይም ሚስጥራዊ የሆነ ስምምነት ከተካሄደ በኋላ ነው ጆይን አድርጋ የነበረው ማለት ነው። The Allies had agreed to give Italy a certain area like Eritrea and Trieste and later backed out. ትሪቲው ምንድን ነበረ ወይም ስምምነቱ ምንድን ነበረ? እዚህ ጋር አንዳንድ ቦታዎችን እንድታገኝ ነበር። ስፔሻሊ እንደ ኤርትራ አይነት ቦታዎችን እንደ ትሪስቴ የሚባሉ ቦታዎችን እንድታገኝ የሚል ነበረ ስምምነቱ ማለት ነው። ወይም እዛ የተቀላቀለችበት ምክንያት This gave us a justification to Italy's grievance against the alliance. ነገር ግን በዚህ ስምምነት መጨረሻ ላይ ሳይስማሙ ስለቀሩ This gave us a justification to Italy's grievance against the alliance ማለት አላይስ ግሩፕ ላይ ቅሬታ እንደቀረበ ያ ማለት ጣሊያኖች በአላይስ ፓወር ምንላቸው እነማንን ነው? እነ ፈረንሳይ፣ ብሪቴን የሚባሉ ግሩፖች ማለት ነው። እነሱ ላይ ቅሬታ ነበራት ማለት ነው ጣሊያን። Then the military leaders in Italy were disappointed that the victory had not benefited their country in any way. ስለዚህ መጨረሻ ላይ የሚሊታሪ ሊደሮች በኢጣሊ ወይም የጣሊ የሚሊታሪ ሊደር ማለት ወይም የጦር መሪው ዲስአፖይንትድ ሆኖ ነበር ወይም ቅሬታ ነበር ወይም ተናዶ ነበር ወይም ተበሳጭቶ ነበር። ከቪክቶሪ በኋላ ምንም ሊያገኝ የቻለው ቤኔፊት አልነበረም ማለት ነው፣ ወይም ምንም አይነት ጥቅም አልነበረም ማለት ነው። ሶ በዚህ ምክንያት እዚህ ጋር በተካሄደው ትሪቲ ወይም በትሪቲ ኦፍ ቨርሳይልስ ደስተኛ አልነበሩም ወይም እርካታ አልነበራቸውም ማለት ነው ጣሊያኖች። በዚህ ምክንያት ለፋሺዝም እንደ ምክንያት ወይም ፋሺስት የሚባለው ስርዓት እንዲመሰረት እንደ ምክንያት ሆኗል ማለት ነው። ሁለተኛው ሶሾ ኢኮኖሚክ ኮንዲሽን ኦፍ ኢታሊ ነው። ኦኬ የሶሾ ኢኮኖሚክ ኮንዲሽን ለፋሺዝም ስራ መመስረት እንደ ምክንያት ሆኗል። There was a triple confusion in the political, social and economic lives of Italy in 1990. ጣሊያን ውስጥ እንግዲህ ከመጀመሪያ ዓለም ጦርነት በኋላ የፖለቲካል ስርዓቱን የሶሻል ስርዓቱን እንዲሁም የኢኮኖሚክ ላይፉን ስናይ እጅግ በጣም ዲፊካልት ወይም ትራብል ወይም መጥፎ የሚባል ነገር ሆኖ ነበር። The economic structure had collapsed due to the war and natural resources were scarce. ኦኬ ኢኮኖሚክ ስትራክቸሩን ስናየው እንግዲህ ከጦርነቱ በኋላ ኮላፕስ አድርጎ ነበር ወይም ወድቆ ነበር ማለት ነው። በምን ምክንያት? በጦርነቱ ምክንያት ማለት ነው። እንዲሁም ናቹራል ሪሶርሶች ስኬር ማለት ከሾርቴጅ ጋር ይቀራረባል ግን ልዩነት አለው። ወይም የተፈጥሮ ሀብት ጥረት ገጥሟቸው ነበረ ማለት ነው። It was argued by the supporters of the fascism that Italy under such triple condition will be saved by the fascist revolution. እንግዲህ ምን ተብሎ ይታሰብ ነበረ?
ይህ አይነት የሶሾ ኢኮኖሚክ ፕሮብለም ሲገጥማት በፋሺስት ሪቮሉሽን የፕሮብለም ይፈታል ብለው ያስቡ ነበረ። The economic condition in Italy were not satisfactory and there existed a considerable unemployment. ኦኬ የኢኮኖሚክ ኮንዲሽን እንግዲህ ጣሊያ ውስጥ ስናየው በጣም ሊያረካ የሚችል አልነበረም። አንኤምፕሎይመንት ወይም ስራ አጡ ማህበረሰብ ይበዛ ነበረ። ስለዚህ ስራ አጥ ማህበረሰብ የሆነ ስቴት ላይ የሚበዛ ከሆነ ኢኮኖሚክ ኮንዲሽኑ ወረስ ነው የሚሆነው ወይም በጣም የሚያስጠላ ነገር ነው የሚሆነው ማለት ነው። This resulted in the strengthening of the revolution movement, especially in increasing the influence of the revolutionary movements and communist party. ስለዚህ የአንኤምፕሎይመንቱ ቁጥር መብዛት የሶሻል ኢኮኖሚኩ ዘርፍ ጥሩ አለመሆን እነዚህ ነገሮች ተደማምረው ሪቮሉሽኑ ወይም አብዮቱ ወይም አብዮታዊ እንቅስቃሴው እንዲያድግ እና እንዲፋጠን ወይም ተጽዕኖ እንዲፈጥር ለማድረግ ችሏል ማለት ነው። ሞሶሎኒ ወይም ቤንቶ ሞሶሎኒ claimed that the post-war labor unrest and discontent in Italy were leading the country towards communism, and his fascist party alone could save the society from the dangers of the communism. እዚህ ጋር እንግዲህ ኮሙኒዝም እና ፋሺዝም የተለያዩ ነገሮች ናቸው። ኮሙኒዝም ሌላ ስርዓት ነው። ፋሺዝም ደግሞ ሌላ ስርዓት ነው። ፖስት ዋር ማለት ከጦርነቱ በኋላ ወይም ከመጀመሪያ ዓለም ጦርነት በኋላ ላበር አንረስት ወይም ሰራተኛው ተቁነጠነጠ ወይም ረፍት አጣ ማለት ነው። ከዛ በተጨማሪ ደግሞ they was discontent ወይም በጣም ቅሬታ የነበረባቸው ነበሩ። because ከላይ እንደገለጽ ነው እንግዲህ ኢኮኖሚክ ክራይሲስ አለ። አንኤምፕሎይመንት ነምበሩ ኢንክሪዝ አድርጓል ወይም ጨምሯል። በዚህ ምክንያት ላቦሩ ወይም ወርከሮች ከፍተኛ የሚባል ዲስካንታንት ወይም ቅሬታ ነበረባቸው። ይሄ ደግሞ ወዴት እየመራት ነበር ሀገሪቱን? ወደ ኮሙኒስት ስርዓት ወይም ወደ ኮሙኒዝም። ወደዛ ከመሄዱ በፊት ቤንቶ ሞሶሎኒ ምንድን ነው ያደረገው? የቤንቶ ሞሶሎኒ ፓርቲ ወይም ባጭሩ ፋሲስት ፓርቲ alone could save the society from the dangers of the communism or በኮሙኒዝም ምክንያት በሚመጣው ችግር ለሚፈጠሩ ችግሮች እንደ መፍትሄ ወይም ሶሳይቲውን ሴቭ እንዳደረገ አድርጎ ነው የሚያስበው ማለት ነው። ስለዚህ እዚህ ላይ ያለውን ነገር ስንረዳ ቤንቶ ሞሶሎኒ ከጦርነቱ በኋላ በወርከሮች ቅሬታ ምክንያት ኢጣሊያን ወደ ኮሙኒስት ስርዓት ሊመሯት ሲሉ በራሱ ፋሺስት በሚባል ፓርቲ ኮሙኒስት የሚባለውን አሰራር እንዲቀር ወይም ባጭሩ በኮሙኒዝም ምክንያት በሚመጣው አደጋ ለመከላከል ምን አድርጓል ማለት ነው? ጥረት አድርጓል ማለት ነው። ስለዚህ ሞሶሎኒ ከማን ጋር ሪሌት ያደርጋል? ከፋሺስት ፓርቲ ጋር ሪሌት ያደርጋል ማለት ነው። ኮሙኒስት ኤንድ ፋሺስት ፓርቲ ሁለቱ የተለያዩ ነገሮች ናቸው ማለት ነው። ጣሊያን ወደ ኮሙኒዝም ልትሄድ ስትል ነው በፋሺስት ፓርቲ አማካኝነት ከዚህ ስርዓት እንድትቀር ያደረጋት ማለት ነው። ኢንስቴድ በኮሙኒዝም ፈንታ ወደ ምን ገባች ማለት ነው? ወደ ፋሺዝም ገባች ማለት ነው። ኮሙኒዝም ማለት ላይክ ራሽያ ውስጥ እንዳለው ማለት ነው። ወይም ኦክቶበር 1970 ሪቮሉሽን ኦኬ፣ በዛ ምክንያት ወደ ኮሙኒዝም እንደገባችው ሁላ እዚህ ጋር ግን ጣሊያን ሳትገባ ቀርታለች ማለት ነው። ሶስተኛው ምክንያት ደግሞ ፋሺዝም ጣሊያን ውስጥ እንዲፈጠር ያደረገበት ሌላኛው ምክንያት ፎልስ አስፒሬሽንስ ኦፍ ዘ ኢታሊያን ነው። ይህ ማለት ጣሊያን ውስጥ ያለ የውሸት ምኞት ማለት ነው። ወይም ከልክ ያለፈ ከፍተኛ ምኞት ነው። ይህ ምኞት ግን የሐሰት ወይም የውሸት ምኞት ሊያዝ ሊጨበጥ የማይችል ከንቱ ምኞት ማለት ነው። ስለዚህ የምኞት ጣሊያን ወደ ወስዷታል ማለት ነው፣ ወደ ፋሺዝም ወይም ወደ ፋሺስት ስርዓት ወስዷታል ማለት ነው። The feeling of disappointment after the peace settlement of 1990s was fully exploited by Mussolini, who succeeded not only in uniting the people under his leadership but also in increasing his hold over Italy. እንግዲህ እዚህ ላይ ፎልስ አስፒሬሽን ኦፍ ኢታሊያን ወይም ጣሊያኖች በሐሰት ወይም በውሸት ከፍተኛ የሆነ ምኞት እንደነበራቸው አይተናል።
ሶ ይሄ ምንድን ነው የሚለው the feeling of disappointment after the peace settlements of the 1990 እንግዲህ በ1919 በተካሄደው ስምምነት በአጭሩ እዚህ ላይ ኤክስፕሎይት ስንል የጀግንነት ስራ ማለት ነው። ስለዚህ ሞሶሎኒ ልክ በሁለተኛ ዓለም ጦርነት የመጀመሪያ ዓለም ጦርነት ካበቃ በኋላ በተደረገው ስምምነት ባለመርካት ልክ ጀስት የጀግንነት ስራ እንደሰራ ተደርጎ ነው ኮንሲደር የተደረገው። ስፔሻሊ በ1919 ቤንቶ ሞሶሎኒ ምንድን ነው ያደረገው? ህዝቦቹን ዩናይት እንዳደረገ ወይም አንድ እንዳደረጋቸው ከዛ በተጨማሪ ደግሞ አገሪቱን እንዳሻገራት አድርጎ ኦኬ ኦቨርሲ ዘ ካንትሪ ኢታሊ ወይም ኢጣሊ እንዳሻገረ ተደርጎ ይቆጠራል ማለት ነው። ሶ በዚህ ጊዜ ህዝቡ ምን አደረበት? አስፒሬሽን ወይም ከፍተኛ የሆነ ምኞት ወይም ተስፋ ማለት ነው። አይታችኋል። ስለዚህ ከጦርነት ማግስት ወይም ከጦርነት በኋላ በተደረገው ስምምነት ጣሊያን እርካታ አላገኘችም ወይም ደስተኛ አልነበረችም። ስለዚህ ይህ ደስተኛ አለመሆኗን በመገንዘብ ቤንቶ ሞሶሎኒ ጀስት ኤክስፕሎይት ነው ያደረገው ወይም የጀግንነት ስራ ነው የሰራው። በማን? በጣሊያኖች ሂሳቤ ማለት ነው። የጀግንነት ስራ ማለት አንደኛ ህዝቡን ምን አደረገው? ዩናይት አደረገ ወይም አንድ አደረገ። ከዛ በተጨማሪ ጣሊያንን አሻግራለሁ ወይም የጣሊያንን ፍላጎት አሟላለሁ ብሎ አሰበ። በዚህ ምክንያት ህዝቡ ከፍተኛ የሆነ ወይም ጣሊያኖች ከፍተኛውን አስፒሬሽን ወይም ከንቱ የሆነ ተስፋ እንበለው እዚህ ጋር ፎልስ አስፒሬሽን ስለሚለው አደረባቸው ማለት ነው። the people had this feeling that their high ambition which could not be achieved under the democratic Italy would be realized under the fascist Italy። ስለዚህ ህዝቡ ምን አመነ? በዴሞክራቲክ ኢታሊ ያልተሳካላቸው ምኞት ወይም ያልተሳካላቸው ፍላጎታቸው በፋሺስት ኢጣሊ እንደሚሳካላቸው ሪያላይዝ አደረጉ ወይም አሰቡ ማለት ነው። ስለዚህ ፎልስ አስፒሬሽን ኦፍ ኢጣሊያን ማለት ይሄ ነው። ያ ማለት ቤንቶ ሞሶሎኒን አምነውት ነበረ። አንደኛ ህዝቡን አንድ አድርጓል። ከዛ ጣሊያንን ያሻግራል ብለው አሰቡት። ከዛ በተጨማሪ ደግሞ በዴሞክራቲክ ኢጣሊ ያልተተገበረላቸውን ወይም ያልተፈጸመላቸውን ወይም ስኬት ያላገኙበትን የጣሊያኖችን ምኞትና ፍላጎት በፋሺስት ኢጣሊ ይሳካልናል ብለው አሰቡ ማለት ነው። ሶ ጠቅለል ስናደርገው እዚህ ጋር ኮዝ ፎር ደ ራይዝ ኦፍ ፋሺዝም ኢን ኢጣሊ የመጀመሪያው ትሪቲ ኦፍ ቨርሳይል ነው ወይም የቨርሳይል ስምምነት አለመርካቱ ወይም ደስተኛ አለመሆን ነው። ሌላው ሶሾ ኢኮኖሚክ ኮንዲሽን ኦፍ ኢጣሊ ነው። እንዲሁም ሶስተኛው ደግሞ ደ ፎልስ አስፒሬሽን ኦፍ ኢጣሊ ወይም ከንቱ የሆነ የጣሊያኖች ከፍተኛ የሆነ ምኞት ብለን መውሰድ እንችላለን። ከዛ ኔክስት ዘ ኢምፓክት ኦፍ ፋሺዝም ኢን ኢጣሊ ጣሊያን ውስጥ ያለው የፋሺዝም ኢምፓክት ወይም ተጽዕኖ ምን ነበር? የፋሺዝም ውጤቱ ምንድን ነው ስንል አንደኛው the rise of ቶታሊታሪዝም ነው። ቶታሊታሪያኒዝም ማለት አምባገነናዊነት ማደግ ወይም ወደ አምባገነናዊነት መጓዝ፣ ከዛ ቴሪቶሪያል ኤክስፓንሽን ወይም የድንበር መስፋፋት ወይም የግዛት መስፋፋት፣ ከዛ አግሬሲቭ ፎሪን ፖሊሲ የጠባጫሪነት፣ ከዛ ደግሞ ሌድስ ቱ ዘ ሰከንድ ወርልድ ዋር በመጨረሻም ለሁለተኛ ዓለም ጦርነት እንዲጀመር ምክንያት ሆኗል ማለት ነው። ስለዚህ የመጀመሪያው the rise of ቶታሊታሪዝም ምንድን ነው? ሙሶሎኒ changed the laws to suit his interests of the dominating the parliament። እንግዲህ ሙሶሎኒ አንዳንድ ህጎችን መቀየር ጀመረ። ይሄ ህግን መቀየሩ ያስፈለገው ለምንድን ነው? ኢንተረስቱን ወይም ፍላጎቱን ለማሟላት ነው። ስፔሻሊ ፓርላመንቱን ዶሚኔት ለማድረግ ወይም የበላይ ሆኖ ለመቆጣጠር ይረዳው ዘንድ ህጎችን ቼንጅ ማድረግ ጀመረ ማለት ነው። he dissolved all the political party except his own ከሱ ፓርቲ በስተቀር ሌሎች ፖለቲካ ፓርቲዎችን ዲዞልቭ አደረግ ወይም ማጠፋቸው ማለት ነው ወይም ማወደማቸው ማለት ነው። እንግዲህ እያወራን ያለ ነው ስለ ቶታሊታሪዝም ነው ወይም ስለ አምባገነናዊነት ማለት ነው። ፋሺስት started terrorizing opponents making most of them flee Italy። እንግዲህ ፋሺዝም እንዴት ነው የተጀመረው? እዚህ ላይ ፋሺስት ስታርት ያደረገው ኦፖናንቶችን ወይም ሙሶሎኒን የሚቃወሙትን አካል ቴሮራይዝ በማድረግ ወይም በማስፈራራት እና ጣሊያንን እንዲርቁ ኦኬ ወይም ከጣሊያን የፖለቲካል ስራ እንዲወጡ በማድረግ በማስፈራራት ነው ፋሺዝም ስታርት ያደረገው። he abolished the chambers of the deputies in 1920 ቻምበርስ ኦፍ ዲፒዩቲ የሚባለውን በ1929 ሙሉ በሙሉ አቦልሽ አደረገ ወይም ማስወገደ ማለት ነው። ፋሺስት ግራንድ ካውንስል was established as an apex body to make laws with dues or later strikes and lockouts were declared illegal to ensure agricultural industrial productions
እዚህ ላይ እንግዲህ ቻምበርስ ኦፍ ዘ ዲስፒዩቲ ማለት ምን ማለት ነው? የተወካዮች ምክር ቤት እንደማለት ነው። ስለዚህ መጀመሪያ በ1929 የተወካዮች ምክር ቤትን ሙሉ በሙሉ አጠፋ ወይም አቦሊሽ አደረገ። ዴን አፍተር ደ ፋሺስት ግራንድ ካውንስል የሚባል ነገር ተመሰረተ። ይህ ልክ እንደምን ተደርጎ እንደ አፔክስ ወይም እንደ ቁንጮ ማለት ነው። እንደ ቁንጮ ስንል ህግ ለማውጣት ወይም ፋሺዝም ሊረዳ የሚችል ህግጋቶችን ለማውጣት የሚረዳ ካውንስል ምን አደረገ? ስታብሊሽ አደረገ፣ አቋቋመ። ከዛ በተጨማሪ እንግዲህ ስትራይክ እና ሎካውቶች ወይም ስትራይክ ማለት የስራ ማቆም አድማና መሰል ነገሮች ህገወጥ እንደሆኑ ስፔሻሊ አግሪካልቸራል እና ኢንዱስትሪያል ፕሮዳክሽኖችን ለማምረት የማይመቹና ህገወጥ እንደሆኑ ተደርገው ዲክላር ተደረገ ወይም ታወጀ ማለት ነው። ስለዚህ ስትራይክ፣ ሎካውት ምናምን የሚባል ነገሮች እንዳይኖሩ የሚል ህግ ጸደቀ ማለት ነው። በማን አማካኝነት? በፋሺስት ግራንድ ካውንስል አማካኝነት ማለት ነው። Then almost all works of Italy lives were being controlled by the state። እንግዲህ ኦልሞስት ሁሉም በሚባል ሁኔታ እንግዲህ የኢጣሊያን የህዝቦቹ ያኗኗር ዘይቤ በመንግስት ሊወሰን ችሏል ማለት ነው። ወይም በመንግስት ቁጥጥር ውስጥ ሊሆን ችሏል ማለት ነው። የእያንዳንዱ ሰው ያኗኗር ዘይቤ በመንግስት ቁጥጥር ስር ሊሆን ችሏል እንደማለት ነው። ወይም ሁሉም ማለት በሚቻል ሁኔታ የጣሊያን ያኗኗር ዘይቤ በመንግስት ቁጥጥር ስር ውሏል እንደማለት ነው ያረፍተ ነገር። ሁለተኛው ቴሪቶሪያል ኤክስፓንሽን ወይም የግዛት ማስፋፋት ነው። ሞሶሎኒ gradually transformed the weak foreign policy of the previous government and tried to make Italy a world power። እዚህ ጋር እንግዲህ በቀድሞ መንግስት በነበረው የጣሊያን መንግስት ከውጭ ግንኙነት ያለውን ነገር ስናይ ወይም ከውጭ መንግስታት ጋር ያለውን ሪሌሽን ስናይ እጅግ በጣም ዊክ ነበረ። ነገር ግን በቤንቶ ሞሶሎኒ ጊዜ በጣም ስትሮንግ እንዲሆንና በዓለም ላይ ፓወርፉል እንዲሆን ለማድረግ ችሎ ነበር። አን ኢንክሪዚንግ ፖፑሌሽን ወይም የህዝብ እድገት ወይም ብዛት ማለት ነው። and the need for raw material for industrial development making it imperative for Italy to have a territorial expansion። እንግዲህ ጣሊያን ውስጥ የህዝብ ብዛቱ እየጨመረ ሲመጣ ለኢንዱስትሪያል ዴቨሎፕመንት ሮ ማቴሪያሎች ወይም ጥሬ ዕቃዎች ሲያስፈልጉ ጣሊያን ግዛቷን ማስፋፋቷን ቀጠለች ማለት ነው። ሶ ሞሶሎኒ succeed in expanding Italian territory። ስለዚህ ሞሶሎኒ ስኬታማ ሆነ ማለት ነው ቴሪቶሪውን ኤክስፓንድ በማድረግ ወይም ግዛቱን በማስፋፋት። ሌላኛው ደግሞ ጠባጫሪ የውጭ ፖሊሲ ወይም አግሬሲቭ ፎሪን ፖሊሲ ነበር አንደኛው ኢምፓክት ማለት ነው። ሞሶሎኒ adopted an ambitious foreign policy and persuaded Yugoslavia to hand over the ports of Fiume and acquired it in 1924። እንግዲህ ሞሶሎኒ ምንድን ያደረገው? አምቢሺየስ ፎሪን ፖሊሲ፣ ያ ማለት በከፍተኛ ምኞት የተሞላ የውጭ ፖሊሲ ማለት ነው። ስፔሻሊ ዩጎዝላቪያን የማታለል ወይም የማሳመን ስራ ሰርቶ ነበረ። የማሳመን ስራ የሰራው ለምንድን ነው? የዩጎዝላቪያን ፖርት ያ ማለት ፊውም የምትባለውን ፖርትን በ1924 በእጁ ሊያስገባ ችሏል ማለት ነው። በሆነ ምክንያት በማሳመን ማለት ነው። ሶ ይሄ ፎሪን ፖሊሲ ነው። Then he established a protectorate over Albania in 1926 and subsequently annexed it in 1939 ይላል። እዚህ ጋር ደግሞ ምን ማለት መሰላችሁ? አልባኒያን በሞግዚትነት ማስተዳደር ማለት ነው። በሞግዚትነት ማለት አልባኒያ የምትባል ሀገር አለች። ከዛ ለሷ ከራሱ የሆነ መሪ ወስዶ እንድትተዳደር ማድረግ መቼ? በ1926። ከዛ በኋላ ግን ወይም ሰብስኩዌንትሊ ምን አደረገ? የጣሊያን ክፍል ሊያደርጋቸው ችሏል። መቼ? በ1939 ማለት ነው። he also acquired some territory in East Africa near Libya through negotiation with England and France። ሌላው ደግሞ ወደ አፍሪካ ስፔሻሊ ወደ ምስራቅ አፍሪካ አካባቢ ስንመጣ ደግሞ ሊቢያንም የራሱ አካል ሊያደርግ ችሏል ወይም የራሱ ቴሪቶሪ ሊያደርግ ችሏል። ከማን ጋራ? ነጎሼት በማድረግ ወይም በመደራደር ከኢንግላንድ እና ከፈረንሳይ ጋራ በመደራደር ማለት ነው። he acquired conquered Ethiopia in 1936 which sounded the disneeds of the League of Nations። በመጨረሻም በ1936 ኢትዮጵያ ሊወር ችሏል ማለት ነው ሞሶሎኒ። ይህ የሚያመላክተው ደግሞ ሌግ ኦፍ ኔሽን ምን ያክል ደካማ እንደሆነና የወደቀ ድርጅት እንደሆነ የሚያመላክት ነው ማለት ነው። ስለዚህ አግሬሲቭ ፎሪን ፖሊሲ ወይም ጠባጫሪ የሆነ የውጭ ሪሌሽንሺፕ ወይም ፖሊሲ ይህን ይመስላል። ሌላው ሊድስ ቱ ዘ ሰከንድ ወርልድ ዋር ነው። አሁን እነዚህ ነገሮች ካደረገ በኋላ ለምሳሌ the rise of totalitarianism፣ ከዛ ቴሪቶሪያል ኤክስፓንሽን፣
ከዛ ደግሞ አግሬሲቭ ፎሬን ፖሊሲ እነዚህ ነገሮች ኢምፓክቱ ከሆኑ በኋላ የፋሲዝም ኢምፓክቶች ናቸው ካልን በኋላ በመጨረሻ ሊድ ቱ ዘ ሰከንድ ወርልድ ዋር ወደ ሁለተኛ የዓለም ጦርነት ተጓዘ ማለት ነው። ሙሶሊኒ ጆይንድ ዘ አንቲ ኮሚኒስት ፓክትስ ኦፍ ዘ ጀርመኒ ጃፓን ኢን 1937 ዴን ሙሶሊኒ ማንን ጆይን አረገ? አንቲ ኮሚኒስት ፓክት የሚባል ነገር አለ። የማንና ማን የሚከተሉት? ጀርመንና ጃፓን የሚከተሉት ፓክት ነው። ፓክት ማለት ውል ወይም ስምምነት ማለት ነው። ስለዚህ ሶስቱ ሀገሮች ባንድ ሊሆን ነው ማለት ነው። ያ ማለት ጣሊያን፣ ጀርመን እና ጃፓን ማለት ነው። ዚስ ኬም ኢንቱ ቢንግ ደ በርሊን ቶኪዮ ሮም አክሲስ አይታቸዋል። ሶስት ነገሮች ተፈጠሩ። በርሊን የጀርመን ነው፣ ቶኪዮ የጃፓን ነው፣ ኤንድ ሮም ደግሞ የጣሊያን ነው። ስለዚህ ይህን ግሩፕ ፈጠሩ ማለት ነው። ዱሪንግ ደ ስፓኒሽ ሲቪል ዋር ኢታሊያ ሄልፕድ ጀነራል ፍራንኮ። በስፓኒሽ ሲቪል ዋር ጊዜ ጀነራል ፍራንኮን ምን ብላ ነበር? ጣሊያን ረድታ ነበረ። ዘ ቪክትሪ ኦፍ ዘ ጀነራል ኢን ዘ ሲቪል ዋር ስትሬንግዝንድ ዘ ፖዚሽን ኦፍ ኢታሊ ኢን ዘ ዌስተርን ሜዲትራኒያን። ስለዚህ ጀነራል ፍራንኮን መርዳቷ በሜዲትራኒያን አካባቢ ስፔሻሊ በምዕራብ ሜዲትራኒያን አካባቢ ጣሊያን ትልቅ የሆነ ቦታ እንዲኖራት ወይም አቅሟ እንዲጠናከር አድርጓል ማለት ነው። ኤኒሃው ለሁለተኛ ዓለም ጦርነት መሰረት ጣለ ወይም ወደዛ ገቡ እንደማለት ነው። ቀጥሎ ደግሞ የምናየው እንግዲህ የፋሺስት ጣሊያን አይተናል። ቀጣይ the rise of Hitler and the Nazi party ፓርቲ ያ ማለት ስለ ጀርመን እናወራለን ማለት ነው በሚቀጥለው ደግሞ